ምዕራፍ 43 አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውኃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፈንታ ሰጥቻለሁ። በዓይኔ ፊት የከበርህና የተመሰገንክ ነህና እኔም ወድጄሃለሁና፣ ስለዚህ ሰዎችን ላንተ አሕዛብንም ለነፍስህ እሰጣለሁ። እኔ ካንተ ጋር ነኝና አትፍራ። ዘርህንም ከምሥራቅ አመጣዋለሁ፣ ከምዕራብም እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴት ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርሁትን የሠራሁትንና ያደረግሁትን ሁሉ አምጣ እለዋለሁ። ዐይኖች ያሏቸውን ዕውሮችን ሕዝብ፣ ጆሮችም ያሏቸውን ደንቆሮቹን አውጣ። አሕዛብ ሁሉ በአንድነት ይሰብሰቡ፣ ወገኖችም ይከማቹ። ከመካከላቸው ይህን የሚናገር የቀድሞውንስ ነገር የሚያሳየን ማን ነው? ይጸድቁ ዘንድ ምስክሮቻቸውን ያምጡ፣ ሰምተውም እውነት ነው ይበሉ። ታውቁና ታምኑብኝ ዘንድ እኔም እንደሆንሁ ታስተውሉ ዘንድ እናንተም የመረጠሁትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከእኔ በፊት አምላክ አልተሠራም፣ ከእኔም በኋላ አይሆንም። እኔ እግዚአብሔር ነኝ፣ ከእኔ ሌላም የሚያድን የለም። ተናግሬአለሁ፣ አድኜማለሁ። በእናንተም ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም። እሠራለሁ፣ የሚከለክልስ ማን ነው? የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንንም ሁሉ ስደተኞች አድርጌ በሚመኩባቸው መርከቦች አዋርዳቸዋለሁ። ቅዱሳችሁ የእስራኤል ፈጣሪ ንጉሣችሁ እግዚአብሔር እኔ ነኝ። እግዚአብሔር በባሕር ውስጥ መንገድን በኃይለኛም ውኃ ውስጥ መተላለፊያን ያደርጋል። እግዚአብሔር ሰረገላውንና ፈረሱን ሰራዊቱንና አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል፣ እንደ ጧፍ ኩስታሬም ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጠሁትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና። የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መሥዋዕት በጎችህን አላቀረብህልኝም፣ በሌላም መሥዋዕት አላከበርከኝም። በእህልም ቁርባን አላስቸገርሁህም፣ በዕጣንም አላደከምኩህም። ዕጣንም በገንዘብ አልገዛህልኝም፣ በመሥዋዕትም ስብ አላጠገብከኝም። ነገር ግን በኀጢአትህ አስቸገርከኝ፣ በበደልህም አደከምከኝ። መተላለፍህን ስለ እኔ ስለምደመስስ እኔ ነኝ፣ ኀጢአትህንም አላስብም። አሳስበኝ፣ በአንድነትም ሆነን እንፋረድ። እንድትጸድቅ ነገርህን ተናገር። ፊተኛው አባትህ ኀጢአት ሠርቶአል፣ መምህሮችም በድለውኛል። ስለዚህ የመቅደሱን አለቆች አረከሱ፣ ያዕቆብን እርግማን እስራኤልንም ስድብ አደረገው።